ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት ደግሞ አንድ ሰው ዊዝደም ጥርስ ወይም ደግሞ የመጨረሻውን ጥርስ ከተነቀለ በኋላ መደረግ ያለባቸው ጥንቃቄዎች ምን መምሰል አለባቸው ምን አይነት ምልክቶች ሲታዩ በጣም አደገኛ ሊሆኑ ይችላሉ እንደዚሁስ ደግሞ ወደ ህክምና ቦታ ታካሚዎች ተመልሰው መሄድ የሚኖርባቸው ምክንያቶች ምንድናቸው በዚህ ዝግጅት እንነጋገራለን ዊዝደም ጥርስ ወይም ደግሞ የመጨረሻው ትልቁ ጥርስ ሁሉ ጊዜም አናቶሚካሊ ካለበት ኤሪያ ወይም ደግሞ ካለበት ቦታ እንደዚሁም ደግሞ በተፈጥሮም የተለያዩ የኮንፊግሬሽን ወይም ደግሞ ያቀማመጥ ችግር እንደዚሁም ደግሞ ራሱ ያፈጣጠር ችግር ስላለው በአብዛኛው ዊዝደም ጥርሶች ትክክለኛ ያልሆነ አቀማመጥ ወይም ደግሞ ታካሚዎች በጣም የሚቸገሩበት ጥርስ ይሆንና መነቀል ይኖርበታል ዊዝደም ጥርስ የራሱ ምክንያት ወይም ደግሞ መነቀል ያለበት ምክንያት ይኖረዋል በዚህ ዝግጅት ሰዎች ዊዝደም ጥርስን ከተነቀሉ በኋላ ወይም ደግሞ የመጨረሻውን ትልቁን ጥርስ ከተነቀሉ በኋላ መደረግ ያለባቸው ጥንቃቄዎች ምንድናቸው እንደዚሁስ ደግሞ ምን አይነት ምልክቶች ሲታዩ ወደ ህክምና ቦታ መምጣት አለባቸው በጣም ብዙ ሰዎች ስልኬን ከሶሻል ሚዲያ ላይ በማፈላለግ እንደዚሁም ደግሞ የምታቆኝ ሰዎች ስልኬን በማግኘት ትደውሉልኛላችሁ በተለይ ከተነቀላችሁ በኋላ የመድማት ችግር ሲገጥማችሁ እንደዚሁም ደግሞ ተነቅላችሁ በሁለተኛው ቀን ህመም ሲኖራችሁ ምን ማድረግ እንዳለባችሁ ኢቭን ተመልሳችሁ ወደ ታከማችሁበት ቦታ ለመሄድ ህመም ስለሚኖራችሁ ትፈራላችሁ ወይም ደግሞ ህክምና ወይ በተለይ ዊዝደም ጥርስ በባህሪው ሲነቀል የተወሰነ ጥንቃቄ ስለሚፈልግ ጊዜ ወስዶባችሁ ሊሆን ይችላል አፋችሁን ከፍታችሁ ለረጅም ጊዜ ቆይታችሁ ሊሆን ይችላል ከዛ ጋር ተያይዞ የሚፈጠሩ ችግሮች አሉ የዊዝደም ጥርስ ወይም ደግሞ የመጨረሻው ጥርስ ከተነቀለ በኋላ ነገር ግን ይሄንን ባጭሩ ሊመልስላችሁ የሚችል ዝግጅት ነው ይሄ ቪዲዮ ከዊዝደም ጥርስ ጋር ያሉ ኮምፕሊኬሽኖች ወይም ደግሞ ውስብስብ ችግሮች መቼ ናቸው የሚታዩት እነዚህ ምልክቶች ስናይ ተመልሰን መሄድ ይኖርብናል ዊዝደም ጥርስ ከተነቀለ በኋላ በተለይ 2-3 ቀን በጣም አስቸጋሪ ሁኔታዎች ሊኖሩ ይችላሉ በተለይ የህመም ደረጃ ሊኖር ይችላል የማበጥ ስሜቶች ሊኖሩ ይችላሉ እንደዚሁም ደግሞ የመጥቆር ወይም ደግሞ የመብለዝ ነገር ሊኖር ይችላል በተለይ ጥርሱ የተሰራበት አካባቢ የውስጠኛው የጉንጫችሁ ክፍል መብለዝ ሊኖር ይችላል አንዳንድ ጊዜ በተለይ በጣም ዊዝደም ጥርስን ለመንቀል በተለይ በትክክለኛ ሁኔታዎች ያልተነቀሉ ጥርሶች ዊዝደም ጥርሱ በተነቀለበት በተቃራኒ አፋችሁ ኮርነር ለምሳሌ ጥርሳችሁ የዊዝደሙ በዚህ ኮን የተነቀለው በዚህ ኮርነር ቁስለት ይኖራል ይሄ በተለይ አፋችሁ ለረጅም ጊዜ ከፍታችሁ ስለምትሰሩ እንደዚሁም ደግሞ የሚሰራው መሳሪያ ወይም ደግሞ በእጅ የሚያዘው መሳሪያ በዚህ በኩል ስለሆነ የሚገባው ከዚህ ጋር የመታሸት ሁኔታ ይፈጥርና በዚህ በኩል ወይም ደግሞ ጥርሳችሁ በዚህ በኩል ከሆነ የተነቀለው በዚህ በኩል የቁስለት ስሜት ይኖራል እንደዚሁም ደግሞ የሚታይ ቁስል ሊኖር ይችላል እነዚህ ችግሮች በተለይ ከ2-3 ቀን በኋላ የሚጠፉ ናቸው በአብዛኛው በተለይ ታካሚዎች የሚባሉትን ነገር ማድረግ ከቻሉ እንደዚሁም ደግሞ ትክክለኛ የሆነ ህክምና ካገኙ ህመሙ ወይም ደግሞ ችግሩ በጣም ይቀንሳል እንደዚሁም ደግሞ ብዙ ስሜት ሳይኖራችሁ ጥሩ ጊዜ ማሳለፍ ትችላላችሁ ጥርሳችሁን ከተነቀላችሁ በኋላ በተለይ አንድ ጥርስ ወይም ደግሞ ዊዝደም ጥርስ ከተነቀለ በኋላ የተወሰነ እብጠት ሊኖር ይችላል ይሄ እብጠት እዛው ጥርሱ የተነቀለበት ቦታ ሊሆን ይችላል እንዲሁም ደግሞ የጉንጫችሁ ክፍል ሊሆን ይችላል ይሄ በተለይ 2-3 ቀን ሊኖር ይችላል ከ2-3 ቀን በኋላ የሚጠፋ ነገር ነው እንደዚሁም የህመም ደረጃውም እንደዚህ 2-3 ቀን የተወሰነ ሊኖር ይችላል በተለይ በሐኪማችሁ የሚሰጣችሁ መድኃኒት በስነ ስርዓት ማትወስዱ ከሆነ እኔ ሁሉ ጊዜ ለታማሚዎች ወይም ደግሞ ችግሩ ላለባቸው ወይም ደግሞ የጥርስ ህመም ላለባቸው ታማሚዎች ሁሉ ጊዜ መድኃኒት ሳዝ በተለይ ህመም ማስታገሻ ሳዝ በቀን 3 ጊዜ ነው ማዘው ይሄ በተለይ አንድ ሰው የህመም ሁኔታ ውስጥ እንዳለ የሚታወቅ ከሆነ ለምሳሌ ከፖስት ሰርጀሪ ወይም ደግሞ ፖስት ጥርስ ከተነቀለበት ፔሪድ ወይም ደግሞ ክፍለ ጊዜ አንስቶ ያሉት ጊዜያቶች ታካሚዎች በጣም ኮምፎርታብል ወይም ደግሞ በምቹ ሁኔታ ውስጥ ማሳለፍ ይኖርባቸዋል ስለዚህ በተለይ የመጀመሪያ 2-3 ቀናት በተከታታይ በቀን ወይም ደግሞ በየ8 ሰዓቱ ማስታገሻ መድኃኒቶች መወሰድ መቻል አለባቸው ይሄ አንደኛ ማስታገሻ መድኃኒት ህመምን ብቻ ሳይሆን የሚቀንሰው እዛ ጋር ለመንቀል በሚደረገው ጥረት የሚጎዱ ወይም ደግሞ የቲሹ የአጥንታችን ክፍል እንደዚህም ደግሞ የስጋችን ክፍል ጉዳት ይደርስበታል ወይም ደግሞ ጉዳት ያስተናግዳል ስለዚህ አንደኛ የማበጥ እድሉን ይቀንሰዋል ወይም ደግሞ ኢንፍላሜሽን ወይም ደግሞ ብግነት በጣም የቀነሰ እንዲሆን ያደርጋል ሁለተኛ ደግሞ ህመማችሁን ይቀንስላችኋል ስለዚህ ሁሉ ጊዜ ጥርስ ከተነቀላችሁ በኋላ በቀን 3 ጊዜ ነው ማስታገሻ መውሰድ ያለባችሁ ይሄ በየ8 ሰዓቱ እንደማለት ነው ይሄንን ማታደርጉ ከሆነ ወይም ደግሞ ህመም ሲሰማችሁ ሐኪማችሁ ውሰዱ ብሎ የሚሰጣችሁ ከሆነ እንደዛ የምታረጉ ከሆነ በነገራችን ላይ አንዴ ህመም ከጀመረ በኋላ የምትወስዱት መድኃኒት ከፍ ይያለ ወይም በተለይ የህመም ማስታገሻችሁን ቁጥሩን እየጨመራችሁት ነው የምትሄዱት እንደዛም ሆኖ በጣም ውጤታማ አይሆንም
ስለዚህ ህመም ሳይፈጠር በጣም ኢንፍላማቶሪ ሚዲየተርስ ምንላቸው ወይም ደግሞ ከብግነት ጋር ተያይዞ የሚለቀቁ የተለያዩ ኬሚካሎች ደም ውስጥ በጣም በከፍተኛ ደረጃ ሳይጨምሩ ወይም ደግሞ እንዳይጨምሩ ነው እንጂ ማድረግ ያለብን ዋንስ ከተለቀቁ በኋላ እነዛን ህመሙን ለመቀነስ የሚደረጉ ጥረቶች የመድኃኒቱን ዶዝ ከፍ ለማድረግ ወይም ደግሞ ከፍ የማድረግ እድላችሁን ብቻ ነው የሚፈጥረው። ስለዚህ ይሄንን ችግር ለማስወገድ ወይም ደግሞ የህመም ሁኔታችሁን ለማስቀረት የማስታገሻ መድኃኒታችሁን በየ8 ሰዓቱ መውሰድ ይኖርባችኋል። ሌላው ደግሞ በሐኪማችሁ የሚታዘዝላችሁ አንቲባዮቲክስ ይኖራል። በተለይ ኢንፌክሽን ካለው ያ ቦታ እንደዚሁም ደግሞ ለረጅም ጊዜ ፕሮሲጀር ወይም ደግሞ ሲሰራ ከቆየ ለኢንፌክሽን የመጋለጥ እድሉ በጣም ሰፊ ነው። ስለዚህ በተለይ ፖስት ኤክስትራክሽን ወይም ደግሞ ከተነቀለ ወይም ደግሞ ሰርጀሪው ከተሰራ በኋላ ኢንፌክሽን እንዳይፈጥር አንቲባዮቲክስ መወሰድ መቻል አለበት። ይሄንን አንቲባዮቲክስ በተለይ የህመም ሁኔታ ያለባቸው ወይም ደግሞ ሌሎች ሲስተሚክ ዲዚዝ ብለን ምንጠራቸው ሌሎች ህመሞች በተለይ እንደ ስኳር እንዲሁም እንደ ደም ግፊት ያሉ ህመሞች ወይም ደግሞ የበሽታ የመከላከል አቅምን ሊቀንሱ የሚችሉ ችግሮች ካሉ አንቲባዮቲክስ ከቨር መደረጉ ወይም ደግሞ አንቲባዮቲክስ መውሰድ በጣም ግዴታ ነው። ስለዚህ አንቲባዮቲክሳችሁ መውሰዳችሁ ኢንፌክሽን እንዳይኖር እንደዚሁም ደግሞ ህመማችሁ ከህመም ማስታገሻው ጋር ቶሎ ውጤታማ በሆነ መልኩ አንቲባዮቲክሱ እንዲሰራ ማገዝ ይችላል። ስለዚህ ህመማችሁን ማስታገስ እንደዚሁም ደግሞ ያበጠው ወይም ደግሞ የሚያብጠውን ሂደት በጣም መቀነስ የሚያስችሉ ሁኔታዎች ናቸው። እንደዚህም በማድረግ ችግሮቻችሁን ወይም ደግሞ ከተሰራ በኋላ ያለውን የህመም ወይም ደግሞ የማበጥ ሁኔታ በዚህ መልኩ ማስተካከል ይቻላል። ጥርሳችሁን ከተነቀላችሁ በኋላ የሚኖሩ ችግሮች የመድማት ሁኔታ ነው። የመድማት ሁኔታ በነገራችን ላይ በጣም ትንሽ መድማት ኖርማል ነው ወይም ደግሞ አክሰፕት የሚደረግ ነው። ነገር ግን በጣም ኮንቲኒየስሊ ወይም ደግሞ ለረጅም ሰዓት የሚደማ የማያቋርጥ ከሆነ እንደዚሁም ደግሞ በመስተዋት አፋችሁ ስታዩ ጥርሱ የተሰራበት ቦታ ላይ ደም እንዳረጋ ካያችሁ ይሄ ምልክት ከፍተኛ ችግር እንዳለ ጠቋሚ ሊሆን ይችላል። በተለይ የተነገራችሁን ነገር ባለማድረጋችሁ ምክንያት መድማት ሊጀምር ይችላል። ለምሳሌ ትኩስ ነገር መውሰድ። ጥርሳችሁ ከተነቀለ በ24 ሰዓት ውስጥ ትኩስ ነገር አይወሰድም። ይሄንን አታድርጉ ምንለው የደም ስራችሁ ትኩስ ነገር ሲያገኝ ይሰፋል ወይም ደግሞ ደም ዝም ብሎ ይለቃል። ስለዚህ እኛ ሁሉ ጊዜ ምንለው በተለይ በ24 ሰዓት ውስጥ ቀዝቃዛ ነገር ነው መወሰድ ያለበት። ምክንያቱም የደም ስራችሁ መኮማተር አለበት። ደም መልቀቅ ወይም ደግሞ እንዲፈስ ማድረግ የለበትም። ስለዚህ ትኩስ ነገር መወሰድ የለበትም። ይሄንን ካደረጋችሁ መድማት ይጀምራል። አንድ ሁለተኛ ደግሞ የተሰጣችሁን ጎዝ ወይም ደግሞ ጥጥ ነክሳችሁ ያዙ የተባላችሁትን ሰዓት ሳይሞላ ጥጡን አውጥታችሁ ቀጣላችሁ ይሄም እንዲደማ ያደርጋል። ለምሳሌ እዛ ቦታ ላይ ነክሳችሁ እንድትይዙ እኛ የምንፈልግበት ምክንያት የተነቀላችሁበት ቦታ በደም ይሞላል ወይም ደግሞ አጥንቱ ደም ይሞላዋል። ስለዚህ ላዩ ላይ ጎዝ ወይም ደግሞ ኮተን ወይም ደግሞ ጥጥ ካለው ወይም ደግሞ ነክሳችሁ ከያዛችሁ እዛ ቦታ ላይ ደም ይረጋል ማለት ነው። የመጀመሪያው ህመምን ለማስቆም ወይም ደግሞ ለመዳን ሰውነታችን የሚጀምርበት መንገድ ክሎት ማድረግ ወይም ደግሞ ደም መርጋት ነው። ስለዚህ ይሄንን የሚረብሽ ነገር ካደረጋችሁ ክሎት ወይም ደግሞ እዛ ጋር ደም እንዳይረጋ ስለምታረጉ የህመም ስሜት በነጋታው ይጀምራችኋል። ሶስተኛ ምራቅ ለ24 ሰዓት አይተፋም። ከ24 ሰዓት በፊት ምራቃችሁን መትፋት የምትጀምሩ ከሆነ ከዛ ቦታ ላይ ወይም ደግሞ ጥርሱ ከተነቀለበት ቦታ ላይ ክሎቱ ወይም ደግሞ የረጋው ደም በቀላሉ ከዛ ቦታ ላይ ይነሳል። ስለሚነሳ የተነቀለበት ቦታ ባዶ ወይም ደግሞ አጥንቱ ይታያል እንደማለት። ስለዚህ እዛ ውስጥ ምራቅ ይገባል፣ ምግብ ይገባል፣ ሌላ ቆሻሻዎች ይገባሉ። ስለዚህ ይሄም የህመም ስሜት ይፈጥርባችኋል። ስለዚህ ይሄኛውንም ጥንቃቄ በማድረግ ከተነቀለ በኋላ ድዳችሁ ወይም ደግሞ ቦታው እንዳይደማ ማድረግ የምትችሉበት መንገድ ይሄ ነው። ሌላው ደግሞ ከተነቀላችሁ በኋላ መንጋጋችሁ ወይም ደግሞ አፋችሁ ለመከፈት ሊያስቸግራችሁ ይችላል። ይሄ በተለይ ዊዝደም ጥርስ ወይም ደግሞ የመጨረሻው ጥርስ ሲነቀል አፋችሁን ለረጅም ጊዜ ከፍታችሁ ልትቀመጡ ትችላላችሁ። ምክንያቱም የሚሰራው ስራ በአብዛኛው በተለይ ዊዝደም ጥርስ የተቀበረ ከሆነ ከ30 ደቂቃ በላይ ሊፈጅ ይችላል። ስለዚህ ያንን ጥርስ ለማውጣት አፋችሁን በደንብ መክፈት ይኖርባችኋል። ስለዚህ አፋችሁን ስትከፍቱ ወይም ደግሞ ለረጅም ጊዜ አፋችሁን ከፍታችሁ ስትቀመጡ የአፋችሁ ጡንቻዎች ጉዳት ያስተናግዳሉ ወይም ደግሞ ድካም ያስተናግዳሉ። ስለዚህ የማረፍ ፍላጎት ነው የሚኖራቸው። በተለይ ስራው ከተሰራ በኋላ ወይም ደግሞ ጥርሱ ከተነቀለ በኋላ 2-3 ቀን ማረፍ ይፈልጋል የመንጋጋ አጥንታችሁ ወይም ደግሞ መገጣጠሚያችሁ እንደዚህም ደግሞ ጡንቻዎቹ ላይ በጣም ዝለት ስለሚኖር ወይም ደግሞ ጉዳት ስለሚኖራቸው ማረፍ ነው የሚፈልጉት። ስለዚህ አፋችሁን ልትከፍቱ ስትሉ በተለይ 2-3 ቀን አይከፈትላችሁም። ይሄም በተወሰነ ደረጃ ለ2-3 ቀን ኖርማል ነው። ከዛ በኋላ ግን መሻሻልና በደንብ በሚገባ መክፈት መቻል አለበት። ይሄም ካልከፈተ አስቸጋሪ ሁኔታ እንዳለ ጠቋሚ ሊሆን ይችላል። ሌላው የማቃጠል የመነዝነዝ እንዲሁም ደግሞ የመፍዘዝ ስሜት ነው። ጥርሱ የተነቀለበት አካባቢ ላይ የመጀመሪያ 2-3 ቀን
የመፍዘዝ ስሜት ወይም ደግሞ የመነዝነዝ ስሜት ሊኖረው ይችላል። ይሄ ማለት መነዝነዝ ወይም ደግሞ በመሃል የተወሰነ ስሜት መኖር እንደ ህመም አይነት ሳይሆን ጥሩ ያልሆነ ስሜት ወይም ደግሞ ኮምፎርታብል ማትሆኑበት ስሜት እንደዚሁም ደግሞ የመፍዘዝ ስሜት ሊያሳያል። ይሄ አጠገብ ያሉ ነርቮች ስትሬች ማድረጋቸውን ወይም ደግሞ መሳሳባቸውን ጉዳት እንደደረሰባቸው ማሳያ ነው። ነገር ግን ይሄ በተለይ ከ2 ከ3 ቀን በኋላ የሚቀጥል ከሆነ ችግር አለ ማለት ነው። ይሄም ስለዚህ እነዚህን ችግሮች በ2 በ3 ቀን ውስጥ ኤክስፔክት ታደርጋላችሁ ወይም ደግሞ ሊፈጠሩ የሚችሉ ችግሮች ናቸው። ሌላው ድራይ ሶኬት ብለን የምንጠራው ችግር ነው። ቀደም እንዳልኳችሁ የተሰጣችሁን ጎዝ ወይም ደግሞ ጥጥ ነክሳችሁ ካልያዛችሁ ሁሉ ጊዜ በአብዛኛው ከ30 እስከ 45 ደቂቃ ድረስ ተነክሶ መያዝ አለበት። ከዛ ሰዓት ቀድማችሁ ከዛ ቦታ ላይ ጥጡን ወይም ደግሞ ጎዙን የምታነሱ ከሆነ የሚፈጠረው ችግር እዛ ቦታ ላይ ደም እንዳይረጋ ወይም ደግሞ እንዳይረጋጋ ነው የምታደርጉት። ስለዚህ ሶኬቱ ወይም ደግሞ ጥርሱ የተነቀለበት ቦታ ባዶ ነው። ስለዚህ ያ ቦታ ይደማል። ያ መድማት ምን ያስከትላል ወይም ደግሞ መዳን ስላልጀመረ ድራይ ሶኬት የምንለው ችግር ነው። ድራይ ሶኬት የምንለው ችግር ሁሉ ጊዜ ሰዎች ከተነቀሉ በሁለተኛው ቀን ወይም ደግሞ በሶስተኛው ቀን የሚከሰት ችግር ነው። ሰዎች የሚያውቁት ይሄ ችግር እንደተከሰተ የህመም ስሜት ይሰማቸዋል። ማስታገሻ ቢወስዱም የተሰጣቸውን አንቲባዮቲክስም ቢቀጥሉም ህመሙ ይቀጥላል። ይሄ ማለት ከፍተኛ ችግር እንዳለ ጠቋሚ ነው። መቼ ነው የምትመጡት ወደ ክሊኒክ ሚለውን ቀጥሎ ነግራችኋለሁ። በተለይ የህመም ስሜት ከቀጠለ አፋችሁን ለመክፈት እና ለመዝጋት የሚያስቸግራችሁ ከሆነ እብጠቱ በጣም እየጨመረ መሄድ ከሆነ ወደ ክሊኒክ መምጣት በጣም እጅግ አስፈላጊ ነው። ፖስት ኦፕሬቲቭ ኢንስትራክሽን ምንላቸው ወይም ደግሞ አንድ ሰው የዊዝደም ጥርስ ከተሰራለት ወይም ደግሞ ከተነቀለ በኋላ ማድረግ ያለባቸው ነገሮች አሉ። እነዚህ የሚደረጉ ነገሮች በተለይ ታካሚ ወይም ደግሞ የተሰራለት ሰው ሌሎች ችግሮች እንዳይኖሩ ወይም ደግሞ ቀድም የጠራናቸው ችግሮች በጣም የተጋነነ እንዳይሆንና ወደ ኮምፕሊኬሽን ወይም ደግሞ ወደ ውስብስብ ችግር እንዳይመጣ ማድረግ የሚያስችሉ ናቸው። የመጀመሪያው ትኩስ ነገር አይወሰድም። ለ24 ሰዓት ትኩስ ነገር አይወሰድም። ለ24 ሰዓት ምራቅ አይተፋም። ይሄን ሁሉ ጊዜ ማድረግ ያስፈልጋል። ቀደም እንዳልኳችሁ ትኩስ ነገር ከተወሰደ የደም ስራችሁ ይሰፋል ወይም ደግሞ በቀላሉ ደም እንዲለቅ ያደርጋል። ስለዚህ መድማት ይቀጥላል። መድማት ከቀጠለ መዳን አይችልም። መዳን ካልቻለ ህመም ይመጣል። አንድ እሱ ነው። ሁለተኛ ደግሞ እንደዚሁ በስትሮ የሚወሰድ ነገር ወይም ደግሞ የሚመጠጥ ነገር ከወሰዳችሁ የተረጋጋው ደም ወይም ደግሞ የረጋው ደም ከዛ ከሶኬቱ ላይ ወይም ደግሞ ከጉድጓድ ውስጥ ይወጣል ወይም ደግሞ ተሰባብሮ ሊወጣ ይችላል። ይሄ ደግሞ ቆሻሻ ምግብ እንዲሁም ደግሞ ምራቅ ነገር እዛ የተነቀለበት ቦታ ላይ እንዲጠራቀም እንዲሁም ደግሞ ባክቴሪያ እንዲገባ እድሉን ይሰጣል። ስለዚህ ስትሮም መጠቀም የለባችሁም። ሌላው ደግሞ ጥርሳችሁን ለ24 ሰዓት መፋቅ የለባችሁም። ይሄ በተለይ አንዳንድ ሰዎች ጥርሳቸውን ከፋቁ በኋላ የጥርስ ሳሙናውን ተግመጥምጠው ለመጥፋት ውሃ ይወስዱና ተግመጥምጠው ይተፋሉ። ስንግመጠመጥ አፋችን ውስጥ በተለይ እዛ ጥርሱ የተነቀለበት ቦታ ላይ በቀላሉ እንቅስቃሴ ካለ ያክሎት ወይም ደግሞ የረጋው ደም ከዛ ቦታ ላይ ይወጣል። የህመም ስሜት የመድማት ችግር እየቀጠለ ይሄዳል። ይሄንንም ለማስቀረት ጥርሳችሁን ለ24 ሰዓት መፋቅ የለባችሁም። እንደዚሁም ደግሞ ሐኪማችሁ የሰጣችሁን የአፍ መግመጥመጫ ወይም ደግሞ እነዚህ በተለይ አልኮል ፍሪ መሆን መቻል አለባቸው። እነሱንም መጠቀም ያለባችሁ ከ24 ሰዓት በኋላ ነው። ስለዚህ ከ24 ሰዓት በፊት ቀድማችሁ የምትጠቀሙ ከሆነ አሁንም ተግመጥመጣችሁ ስተፉ ክሎቱ ወይም ደግሞ የረጋው ደም ከዛ ቦታ ላይ ሊነሳ ይችላል። የህመም ስሜት ይፈጥርባችኋል። ሌላው ብዙ ሐኪሞቻችሁ የማይነግሯችሁ ነገር በተለይ ግን በጣም ኢምፖርታንት የሆነ ነገር ነግራችኋለሁ። አመጋገባችሁ ከተነቀላችሁ በኋላ ወይም ደግሞ አፋችሁ ሰርጀሪ ከተሰራ በኋላ ምንድነው መምሰል ያለበት? ይሄ በጣም እጅግ አስፈላጊ ነው። ምክንያቱም የምንመገባቸው ምግቦች በጣም አስፈላጊ ቢሆኑም ነገር ግን ያለንበት ስቴት ወይም ደግሞ ያለንበት ሁኔታ የሚፈቅድልን ማይፈቅድልን ምግቦች ይኖራሉ። ስለዚህ እነዚህን የምንመርጣቸውን ምግቦች ወይም ደግሞ ሐኪሞቻችን የሚነግሩንን እንደዚሁም ደግሞ እነሱ ካልነገሯችሁ ከዚህ የምትሰሙትን አመጋገብ መከተል መቻል አለባችሁ። የምትመገቧቸው ምግቦች በአብዛኛው ፈሳሽ በተለይ 2-3 ቀን ቢሆን በጣም እጅግ ተመራጭ ነው። ይሄ አንደኛ በቀላሉ ክሎቱን ወይም ደግሞ የረጋውን ደም በተለይ ደረቅ ነገር የምንመገብ ከሆነ ከዛ ቦታ ላይ ለምሳሌ እንደ ዳቦ አይነት ምግብ ብንመገብ ከዛ ቦታ ላይ ክሎቱን ወይም ደግሞ የረጋ ደሙ ላይ ሄዶ ሊሰካ ይችላል ወይም ደግሞ በቀላሉ ማጽዳት አፋችንን ላንችል እንችላለን። ስለዚህ የምንወስዳቸው ነገሮች ቢቻል ፈሳሽ ነገር 1-2 ቀን ቢሆን ካልተቻለ ደግሞ ይሄ የላሙ ነገሮች ብዙ ማኘክ የማይፈልጉ እንደዚህ አይነት ምግቦች ቢሆኑ በጣም ተመራጭ ነው። ሌላው ደግሞ ይሄ በስትሮ የሚወሰዱ የሚመጠጡ ነገሮችን እነሱን አቮይድ ማድረግ አለብን። እነሱ ቅድም እንዳልኳችሁ ደም እንዳይረጋጋ ከዛ ቦታ ላይ ደም እንዲወጣ ወይም ደግሞ ክሎቱ ወይም ደግሞ የረጋው ደም ከዛ ቦታ ላይ እንዲወጣና ህመም እንዲፈጥር የማድረግ እድሉን ይፈጥራሉ። ሌላው ብችሉ በተለይ ሲጋራ የምታጨሱ ሰዎች ከ3 እስከ 5 ቀን ሲጋራ ባታጨሱ በጣም እጅግ ይመከራል። ምክንያቱም ሁለት ነገሮች ናቸው ሲጋራ ከማጨስ ጋር የሚመጡት። የመጀመሪያው ሲጋራ ጭስ እንዳለ ሆኖ ሁለተኛው ደግሞ
ሲጋራ በውስጡ ኒኮቲን ይዛል። ኒኮቲን ደግሞ ቧንቧችን በጣም እንዲኮማተር የሚያደርግና በተለይ ሰውነታችን ለመዳን ትክክለኛ የሆነ የደም ፍሰት ስለሚፈልግ ያንን አፌክት ያደርጋል። እንዲሁም ደግሞ ቁስሉ እንዳይድን ያደርጋል። እንደዚሁም ደግሞ ጪሱ ክሎት ያደረገው ደም ላይ ወይም ደግሞ የረጋው ደም ላይ ሲያርፍ ያንን ክሎት ይገለዋል። ወይም ደግሞ አንድ የቁስል ቦታ ለመዳን የሚሄድበት መንገድ ወይም ደግሞ የመጀመሪያው ስቴፕ ደም መርጋት ነው። ያ ደም መርጋት ግን ትክክለኛ የሆነ አካሄድ መሄድ መቻል አለበት። በውስጡ ባዕድ ነገር ካለው እንዲሁም ደግሞ የደም ስሮችን ለመፍጠር የሚያደርግበትን ሁኔታ እክል የሚፈጥርበት ሌላ ነገር ካለ የመዳን እድሉ በጣም አናሳ ነው። ስለዚህ ሲጋራም አቮይድ ማድረግ ይኖርባችኋል። ሌላው ጥርሳችሁን ከተነቀላችሁ ወይም ደግሞ ዊዝደም ጥርስ ከተነቀለ በኋላ ራሳችሁን በጣም ሃይድሬት ማድረግ ወይም ደግሞ በበቂ ሁኔታ ሰውነታችሁ ውስጥ ፈሳሽ መኖር መቻል አለበት። ምክንያቱም ብዙ ሰዎች ከኦፕሬሽን በኋላ ወይም ደግሞ ከተሰራላቸው በኋላ የምግብ ፍላጎታቸው ይቀንሳል። በተለይ መድኃኒት እዛ ላይ ሲጨመር የምግብ ፍላጎትን በጣም ያወርዳል። ስለዚህ ያን የምግብ ፍላጎታቸውን ለማካካስ እንደዚሁም ደግሞ ሰውነታቸው ከሰርጀሪው ወይም ደግሞ ከተሰራው የኤክስትራክሽን ወይም ደግሞ ጥርስ መነቀል ጋር ተያይዞ ሰውነታቸው ውስጥ በቂ ፈሳሽ ላይዘዋወር ይችላል። ይሄ ፈሳሽ በበቂ ሁኔታ አለመዘዋወር ቁስሉ ለመዳን የሚያደርገውን ጥረት በጣም ያውካል። ስለዚህ በበቂ ሁኔታ ፈሳሽ እየወሰዳችሁ እንደሆነ ማረጋገጥ ያስፈልጋል። ሌላው ደግሞ ኤክሰርሳይዝ ወይም ደግሞ የአካል ብቃት እንቅስቃሴን በተመለከተ ነው። በነገራችን ላይ ምንም አይነት በተለይ ጥርሳችን ከተነቀለን በኋላ ወይም ደግሞ ሰርጀሪ ከተሰራን በኋላ እዛ ቦታ ላይ ክሎት ደማችን እንዲያደርግ ወይም ደግሞ ደማችን እንዲረጋ የሚያደርጉ ወይም ደግሞ የሚረብሹ ነገሮችን በሙሉ አቮይድ ማድረግ ያስፈልጋል ወይም ደግሞ መደረግ የለባቸውም። ኤክሰርሳይዝ ወይም ደግሞ የአካል ብቃት እንቅስቃሴ በጣም ሰውነት ላይ ስትረስ ያመጣል ወይም ደግሞ ንቅናቄም እንደዚሁ አለው። ስለዚህ በተለይ እነዚህ ኤክሰርሳይሶች በተለይ እዛ ቦታ ላይ ከፍተኛ ጫና የሚያደርጉ ከሆነ ደም እንዳይረጋ ከዛ ቦታ ላይ የረጋው ደም ራሱ እንዲወጣና ሶኬቱ ወይም ደግሞ የተነቀለበት ቦታ ባዶ እንዲቀር በማድረግ የህመም ስሜት ይፈጥራል። ስለዚህ ቢያንስ ለ5 ቀን ምንም አይነት ኤክሰርሳይሶች ባይደረጉ በጣም እጅግ ተመራጭ ነው። ሌላውና የመጨረሻው ደግሞ አተኛኘታችሁ ምን መምሰል አለበት የሚለው ነው። ቅድም እንዳልኳችሁ አንድ አፍ ውስጥ ወይም ደግሞ ጥርስ ላይ የተሰራ ቀዶ ህክምና ወይም ደግሞ ጥርስ የመነቀል ሁኔታ በቀላሉ ጥርስ የተነቀለበት ቦታ እንዲደማ ሊያደርግ የሚችል ነው። ስለዚህ አንገታችሁን ሁሉ ጊዜ ከፍ አድርጋችሁ ነው መተኛት ያለባችሁ። ያ ማለት ራሳችሁ ከፍ ማለት አለበት። ያ ሁሉ ጊዜም ከልባችሁ የፊታችሁ ክፍል ከፍ ካለ የመድማት እድልን በጣም ይቀንሳል። ምክንያቱም ሁሉ ጊዜ እዛ ቦታ ላይ ከተሰራ በኋላ ደማ ማለት ለመዳን ያለውን ጊዜ በጣም ያረዝመዋል። በጣም በተለይ የህመም ማስታገሻዎች በትክክል ማይወሰዱ ከሆነ የአፍ ንጽህና ማይጠበቅለት ከሆነ እንደዚሁም ደግሞ የተባላችሁትን ነገር በትክክል ማታረጉ ከሆነ እንደዚሁም ደግሞ አርጎ የተባላችሁትን ነገር ፈጥናችሁ ማቆም ከጀመራችሁ እንደዚህ አይነት ችግሮች ሊመጡ ይችላል። ዊዝደም ጥርስ ወይም ደግሞ ጥርስ ከተነቀለ በኋላ ምን አይነት ጥንቃቄ መደረግ አለበት፣ እንደዚሁስ ደግሞ እነዛ ጥንቃቄዎች ምን አይነት ጥቅም አላቸው መረጃ አግኝታችኋል ብዬ አስባለሁ። በሌላ ጊዜ በሌላ ዝግጅት ተጠብቃችኋለሁ። እስከዛው መልካም ጊዜ